ሰሞኑን የሳውዲ ሚኒስትሮች በአዲስ አበባም በአስመራም ተገኝተዋል። የሳውዲ የውጭ ጉዳይ ሚኒስትር ሉል ፈይሰል ቢን ፈርሃን ቢን አብዱላሂ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ከመከሩ በኋላ በራሷ በሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ካሪም አልካሪጅ የተመራ ልዑካን ቡድን ደግሞ አስመራ ገብቶ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተነጋግሯል። በተመሳሳይ ሳውዲ ሁለት ሚኒስትሮቿን ወደ አዲስ አበባና አስመራ መላኳ ምናልባትም ሁለቱን ሀገራት ለማነጋገር አስባ ይሆናል የሚሉ ግምቶችን አሳድሯል። ይህ ግምት በእርግጥም ለእውነታነት እየተቃረበ ነው። ሪያድ በ4 ኪሎም ሆነ በአስመራ መካከል ያለው ውጥረት እንዲረግብና የአሰብን ጉዳይ ሰላማዊ መፍትሄ እንዲበጅለት ጥረት ከሚያደርጉ ሀገራት መካከል በግንባር ቀደምትነት ትጠቀሳለች። ከቀናት በፊት ወደ ሳዑዲ አምርተው የነበሩት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ መንግስት ከኤርትራ ጋር መነጋገር የሚፈልግ መሆኑን ገልጸው ይፋዊ ደብዳቤ መጻፋቸው ደግሞ የሳዑዲን አደራዳሪነት ይበልጥ የጎላ ያደርገዋል። እርግጥ ሳዑዲ በ4 ኪሎና በአስመራ መካከል ቅርርብ እንዲፈጠር ግንባር ቀደሙን ሚና የተጫወተች ሀገር ናት። ከ7 ዓመታት ግድም በፊት ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አፈወርቂ ሪያድ ላይ ስምምነት እንዲፈራረሙ ያደረገች ሀገር መሆኗ ሲታወስ የሰሞኑን የአዲስ አበባ አስመራ የዲፕሎማሲ እንቅስቃሴ ከዚህ አንጻር መመልከት ይቻላል። The leaders of Ethiopia and Eritrea were on Sunday awarded the highest medal of the Kingdom of Saudi Arabia during a summit at which they signed a peace agreement. ኢትዮጵያና ኤርትራ ተነጋግረው ችግሮቻቸውን ቢፈቱ የመጀመሪያዋ የፖለቲካ ኪሳራ የሚገጥማት ሀገር ግብጽ ናት። ግብጽ ያለ ቀጠናዋ በአፍሪካ ቀንድ ጂኦፖለቲክስ ገብታ እያቦካች ነው። አሁን ባለው የአፍሪካ ቀንድ የውጥረት ፖለቲካ ግብጽ አትራፊ ናት። በቀጠና ያሉትን ሀገራት ስትፈልግ በማስተባበር ሳትፈልግ ደግሞ በመበታተን የራሷን ብሔራዊ ጥቅም ለማስጠበቅ ቆርጣ የተነሳች ናት። በዚያኑ መጠን በቀጠናው ውጥረት ወርዶ ሰላም ሲሰፍን ካይሮ ከባድ የፖለቲካ ራስ መታት ውስጥ ትገባለች። ይህም በመሆኑ በኢትዮ ኤርትራ ውጥረቶች፣ የፖለቲካ ኩርፊያዎችና እንዲያም ሲል ደግሞ ወደ ግጭት የመግባት ሂደቶች እንደ ግብጽ የሚያተርፍ ሀገር የለም። የኢትዮጵያ ኪሳራ የግብጽ ተርፍ ነው። ግብጽ በቀጠናው ሀገራት ምንም አይነት ግጭት እንዳይኖር የምትፈልገው በሱዳን ብቻ ነው። የግብጽ ባለስልጣናት ሱዳን የብሔራዊ ጥቅማቸው ማስጠበቂያ ሀገር እንደሆነች በጥብቅ ያምናሉ። ይህም ሊሆን የቻለው በሁለት ምክንያት ነው። አንደኛው ሱዳን የግብጽ ድንበር ተጋሪ ሀገር በመሆኗ፣ በሌላ አቅጣጫ ደግሞ ከድንበር መጋራት ባለፈ ከኢትዮጵያ የሚመነጨው የአባይ ውሃ ግብጽ ለመድረስ 100% የሚያልፈው በሱዳን በኩል በመሆኑ ነው። እነዚህ ሁለት ሁናቴዎች ግብጽ የሱዳንን ሰላም አጥብቃ እንድትፈልግ ያደርጋታል። ሆኖም ሰሜናዊት ሱዳን በእርስ በርስ ጦርነት እየታመሰች ነው። ይህ ጦርነት የት ቦታ ሊቋጭ ይችላል የሚለው አይታወቅም። ግብጽ የሱዳን የእርስ በርስ ጦርነት ባጭሩ እንዲቋጭ ብዙ ሞክራለች፣ ነገር ግን አልተሳካም። በአሁኑ ሰዓት አሜሪካ፣ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ባሉበት ኳድ በመባል የሚታወቀው የሱዳን ሰላም አፈላላጊ ስብስብ ግብጽ የምትገኝበት ነው። ግብጽ ከዚህ ባለፈም የሱዳን ጦርነት አንድ ቦታ እንዲያበቃ ለማድረግ የጄኔራል አልቡራንን ጦር በመደገፍ ጄኔራል መሐመድ ሐምዳን ዳጋሎን ያጠቃች መሆኑም ይነገራል። እናም ነገሩ ጠቅለል ተብሎ ሲታይ በሱዳን የቀጠለው የእርስ በርስ ጦርነት ለግብጽ ከባድ ፖለቲካ ኪሳራ ነው። ከሶማሊያ አንጻርም ቢሆን ግብጽ ከባድ ኪሳራ ደርሶባታል። ኢትዮጵያና ሶማሊያ ለአንድ ዓመት ያህል ፖለቲካዊ ኩርፊያ ውስጥ ነበሩ። ግብጽም ደስ አላት። ሶማሊያን በመደገፍ መርከብ ሙሉ የጦር መሳሪያ ጭነት ሞቃዲሾ ወደብ ላይ አራግፋለች። የጦር አሰልጣኞቿም ወደ ሶማሊያ እንዲገቡ አስታውቃ ነበርም። ከዚህ ባለፈም ግብጽ በአፍሪካ ህብረት ሰላም አስከባሪ ስም ጦሯን ወደ ሶማሊያ ምድር እንደምታስገባም ተናግራ ነበርም። በመሃል ግን ግብጽ የሚያስደነግጥ ክስተት ተፈጠረም። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን በኩርፊያ ውስጥ የነበሩትን ኢትዮጵያና ሶማሊያን አስታረቁ። የፕሬዝዳንቱ ጥረት ውጤት አግኝቶ ኢትዮጵያና ሶማሊያ የሰላም ስምምነት ተፈራረሙ በአንካራም። ስምምነቱን ተከትሎ ግብጽ ደነገጠች። የግብጽ ሂሳብ የነበረው የተጋጋለ የፖለቲካ ስሜት ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ የሚል ነው። ግብጽ በጊዜው ውጥረቱን ወደ ጦርነት ለመለወጥ አብዝታ ብትሞክርም ሁናቴው በስኬት ስላልተደመደመ የሶማሊያን ጉዳይ ችላ ወደ ማለቷ አምርታ ነበረም። በቂ ገንዘብ አቅራቢዎች ስላልነበሩ ግብጽ በአፍሪካ ህብረት ሰላም አስከባሪ ስም በሶማሊያ አሰማራለሁ ብላ ያሰበችውን ጦር ያዝ አደረገች። ሆኖም በመሃል የምንጊዜም የግብጽ ባላንጣ የሆነችው እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷን አስታወቀች። ይህ ክስተት የግብጽን የአፍሪካን ቀንድ ፖለቲካ ትኩሳት መልሶ አናረው። እናም ፈንድ አልተገኘም በሚል ችላ ብላ የነበረውን ወደ ሶማሊያ ጦር የማስገባት እንቅስቃሴ እንደገና በማንቀሳቀስ ሾው ፎርስ የሚባለውን የአደባባይ ወታደራዊ ትርኢት አሳየች። ይህ ወደ ሶማሊያ ይላካል የተባለው ጦር አየር ኃይልን ጭምር ያካተተ ነው። እነዚህ ሁናቴዎች ሲታዩ ግብጽ ኢትዮጵያን ማዕከል ባደረገ መልኩ ለማትረፍ የምትፈልገው በአፍሪካ ቀንድ ግጭቶችና ጦርነቶች ሲኖሩ ነው። ኢትዮጵያን በእርስ በርስ ጦርነት ስትጠመድ ወይንም ከጎረቤት ሀገራት ጋር ግጭት ውስጥ ስትገባ የግብጽ ደስታ ወሰን የለውም። በሌላ አቅጣጫ ደግሞ ሰላም ወረደ ሲባል ግብጽ ሙሉ ለሙሉ አርፋ ባትቀመጥም ለተወሰነ ጊዜም ቢሆን ጥጓን ትይዛለች።
ወደ ቀደመው ጉዳይ ስንመለስ አሁን ባለው ሁኔታ ኢትዮጵያና ኤርትራ የገቡበት ውጥረት ለግብጽ እንደ ትልቅ የፖለቲካ ሲሳይ የሚቆጠር ነው። አልሲሲ ኢሳያስን ካይሮ ጠርተው እርሳቸውን ቢሆኑ አስመራ ድረስ ሄደው ደጋግመው አነጋግረዋቸዋል። አልሲሲ የሶማሊያውን ፕሬዝዳንትም ቢሆን ደጋግመው ወደ ቤተ መንግስታቸው ይጠራሉ። ሰውየው ወደ ጅቡቲም እንዲሁም ወደ ኬንያም ጭምር ጎራ ብለው ነበርም። ከኢትዮጵያ ጋር ድንበር ባትጋራም በአባይ ተፋሰስ ሀገራት ስር ያለችውን ዩጋንዳን ለማግባባት ካይሮ ብዙ ሞክራለች። ራሷ በበላይነት የምትመራው የኢትዮጵያ ጎረቤት ሀገራት የጋራ ግንባር የመፍጠር እንቅስቃሴም ውስጥ ገብታ ነበርም። አልሲሲ ራሳቸው አስመራ ድረስ ሄደው የካይሮ አስመራና ሞቃዲሾ ህብረት እንዲፈጠር አድርገዋል። ሆኖም በቱርክ አደራዳሪነት የኢትዮ ሶማሊያ ውጥረት መርገቡ ሶማሊያ በዚህ ግብጽ ባሰበችው ግንባር ውስጥ ተጠቃላ እንዳትቀጥል አድርጓታል። የሶማሊያ በዚህ ህብረት መቀጠል አለመፈለግ አስመራና ካይሮ ብቻቸውን ብዙም እንዳይገፉበት አድርጓቸዋል። ያም ሆኖ ግብጽ ይኸው ሌሎች ሀገራትን በማካተት እናሰፋዋለን ተብሎ የነበረውን የአፍሪካ ቀንድ ጸረ ኢትዮጵያ ህብረት ባሰበችው መልኩ አይሄድላት እንጂ ሀገራቱን በተናጠል በማግባባት እያባበለች ዛሬም ድረስ ጥረቷን ቀጥላለች። በዚህ መሃል ኢትዮጵያና ኤርትራ ድንገት ሊታረቁ ይችላሉ የሚለው የግብጽ ስጋት አለ። ፖለቲካ በጠባዩ ተለዋዋጭ ነው። የትላንት ጠላት የዛሬ ወዳጅ ሊሆን ይችላል። በተመሳሳይ መልኩ ኢትዮጵያ የትላንት ጠላት የዛሬ ወዳጅ ሆኖ ሊገኝ ይችላል። ኢትዮጵያና ኤርትራ ዛሬ አልተግባቡ ማለት ለዘላለም እንዲሆነው ይቀጥላሉ ማለት አይደለም። ድንበር የሚጋሩና ብዙ ነገሮችን የሚወራረሱ የህዝብ ለህዝብ ግንኙነታቸው ዓመታትን ያስቆጠረ እንደመሆኑ በጠላትነት ድንበር ዘግቶ መቀጠል የሚቻል አይደለም። በዚህ የሚባል በዚያ ሁለቱ ሀገራት ዛሬ ባሉበት አይቀጥሉም። ይህን ግብጽ ታውቃለች። ግን ደግሞ ግብጽ ቢያንስ በጊዜው ያለውን አጋጣሚ ልጠቀም የሚለው የዕለት ፖለቲካ ላይ ያተኮረ አካሄድ አላት። ግብጽ ኢትዮጵያ ከጎረቤቶቿ ጋር እንዳትግባባ ከተቻለም ወደ ጦርነት እንድትገባ ከዚያም አለፍ ሲል በራሷ የውስጥ ጉዳይ እንድትጠመድ ነው ፍላጎቷ። በአፍሪካ ቀንድ የምትከተለውም የፖለቲካ ስትራቴጂ ይህንን አስተሳሰብና አቋም በግልጽ የሚያሳይ ነው። ግብጽ በአፍሪካ ቀንድ እንዲሁም በአጠቃላይ በምስራቅ አፍሪካ ጭምር ያሉ ህብረቶችና ተቋማት ኢትዮጵያን እስካጠቃለሉ ድረስ ጠንክረው እንዲወጡ ጭምር አትፈልግም። ግብጽ ራሷንና ኢትዮጵያን ጨምሮ 10 ሀገራትን ያካተተው የአባይ ተፋሰስ ሀገራት ህብረት እንዳይቀጥል ትፈልጋለች። ቢቀጥል እንኳን በተዳከመ ቁመና ላይ እንዲዘልቅ ነው ፍላጎቷም። ለዚህ ምክንያቱ የተፋሰሱ ሀገራት ህብረት የአባይን ወይንም የናይልን ውሃ በአዲስ መልኩና ፍትሃዊ በሆነ ሁናቴ እንከፋፈል የሚል አቋም ስላለው ነው። አንደኛው የግብጽ ኢላማ በምስራቅ አፍሪካ ያሉ ሀገራት የተሰባሰቡበት ተቋም ነው። ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ዩጋንዳ እንዲሁም ደቡባዊት ሱዳን የተካተቱበት የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ዋነኛው ነው። ዋና መገኛውን ጅቡቲ ያደረገው ኢጋድ በ1980ዎቹ አጋማሽ አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት ድርጅት አነሳሽነት የተቋቋመ ቀጠናዊ ተቋም ነው። ይህ ስብስብ እየተጠናከረ ባለበት ሱዳንና ኤርትራ ከአባልነት ወጥተናል አሉ። አሁን ሱዳን ወደ ኢጋድ ተመልሳለች። ሱዳን ቀድሞውኑ ከኢጋድ የወጣችው በሱዳን የእርስ በርስ ጦርነት አንደኛው ተፋላሚ የሆኑትን ጄኔራል ዳጋሎን በአንድ ስብሰባ ላይ ለድርድር በመጋበዙ ነበረም። በዚህም ሀገሪቱ ራሷን ከኢጋድ አባልነት ያገለለችው በታህሳስ 2024 የፈረንጆቹ ዓመት ነው። ምክንያቱም በሱዳን ያለውን ግጭት እልባት ለመስጠት በዩጋንዳ በተዘጋጀ ጉባኤ የሱዳን መንግስት ተቀናቃኝ የሆነው የሱዳን ፈጥኖ ደራሽ ሰራዊት መሪ መሐመድ ሐምዳን ዳጋሎ መጋበዙን ተቃውማ ነበረም። ሱዳን ላለፉት 2 ዓመታት አቋርጣ የነበረውን የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አባልነት መልሳ መቀጠሏን ያስታወቀችው የካቲት 2 ቀን 2018 ዓ.ም ነው። ራሱን እያጠናከረ የሚገኘው የሱዳን መንግስት ውጭ ጉዳይ ሚኒስቴር እንዳስታወቀውም ሱዳን የኢጋድ ሙሉ አባልነቷን ቀጥላለች። ለዚህም ኢጋድ ለሱዳን ሉዓላዊነትና ለህዝቦቿም ለመሬቷ አንድነት ሙሉ እውቅና ሰጥቷል። ሱዳን ከዚህ ውሳኔ ላይ የደረሰችው የኢጋድ ዋና ጸሐፊ ወርቅነህ ገበየሁና የሱዳን ጠቅላይ ሚኒስትር ካሜል ኢድሪስ በጥር 2018 ከመከሩ በኋላ ነው። ከውይይታቸው በኋላ ኢጋድ በጄኔራል ዳጋሎ ፈጥኖ ደራሽ ጦር የተፈጸሙ ሁሉንም አይነት ጥሰቶች መኮንኑን ለሱዳን አንድነት ሉዓላዊነትና ብሔራዊ ተቋማት ድጋፍ እንደሚያደርግ አረጋግጧል። በሌላ አቅጣጫ ደግሞ ኤርትራ ለሁለተኛ ጊዜ ከኢጋድ ራሷን አግልላለች። ከወራት በፊት ኤርትራ ከኢጋድ አባልነቴ እንደወጣው ይታወቅልኝ ማለቷ ይታወሳል። ኢትዮጵያ ማዕከል ያደርጉ ቀጠናዊ ትብብሮች ለግብጽ የሚመቹ አይደሉም። ግብጽ የምትፈልገው በራሷ መንገድ የሚቃኘን ጸረ ኢትዮጵያ ትብብር ነው።